ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን፣ ጥልቅ ትንታኔዎችና ሂሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሐሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት ዕጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶለዳ መድረክን ተቀላቀሉ። ሶለዳ ሚዲያ እንደ ሶለዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብለታለን። የዩቲዩብ ፕሮግራማችን ሰብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በምናስቀምጥላችሁ አድራሻ ልታገኙ ትችላላችሁ። ሶለዳ ሚዲያ። ሰላም ጤና ይስጥልኝ። የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የፌዴራል መንግስት ወደ ቀያችን እንድንመለስ ተደጋጋሚ ጥረት ቢያደርግም ህወሓት እንቅፋት ሆነብናል ሲሉ ተፈናቃዮች ገለጹ። የፌዴራል መንግስት ወደ ቀያችን እንድንመለስ ተደጋጋሚ ጥረት ቢያደርግም የህወሓት መሪዎች እንቅፋት ሆነብናል ሲሉ የሽረ እንዳስላሴ ተፈናቃዮች መናገራቸው የኢትዮጵያ ዜና አገልግሎት ገልጿል። በዚህ ጉዳይ ላይ ቀደም ብሎ ማብራሪያ የሰጡት የትግራይ ክልል የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተፈናቃዮች ወደ ቀያቸው እንዳይመለሱ በክልሉ መጠቀሚያ እያደረጉ ያሉ አካላት መኖራቸውን መግለጻቸው ይታወሳል። ተፈናቃዮች ወደ ቀያቸው ሳይመለሱ በየመጠለያዎቹ ለእንግልት እየተዳረጉ መሆኑንና የዚህ ችግር ምክንያቱ የቀድሞ ህወሓት አመራሮች መሆናቸውን የኢትዮጵያ ዜና አገልግሎት አነጋገርኳቸው ያላቸው በሽረ እንዳስላሴ የሚገኙ ተፈናቃዮች ገልጸዋል። የፌዴራል መንግስት ተፈናቃዮች ወደ ቀያችን እንድንመለስ በተደጋጋሚ ቢገልጽም የቀድሞው ህወሓት አመራሮች እንቅፋት በመሆናቸው እስካሁን ሊሳካ ለመቻሉን አንስተዋል። ተፈናቃዮቹ ለዓመታት በመጠለያ ውስጥ ለችግርና እንግልት እየተዳረግን ቀጥለናል በማለትም በምሬት ተናግረዋል። ከ5 ዓመት በፊት ከ5 ልጆቻቸው ጋር ከወልቃይት ተፈናቅለው በሽረ እንዳስላሴ ከተማ አዲ ከንቲባይ በትምህርት ቤት ተጠልለው የሚገኙት አቶ አንበሳ በርሄ የመመለስ ተስፋን ይዘን ለዓመታት ብንጠባበቅም ተግባራዊ ምላሽ አጥተናል ብለዋል። በዚህ ጉዳይ ላይ የፌዴራል መንግስት የጸና አቋም ይዞ እየሰራ መሆኑን ብናውቅም የመመለሱ ጉዳይ በቀድሞ ህወሓት አመራሮች ምክንያት ፈተና ሆኖብናል ብለዋል። በመሆኑም ካለንበት እንግልትና ስቃይ ወጥተን ወደ ቀያችን እንድንመለስ የመንግስትን እገዛና ድጋፍ አሁንም እንሻለን ብለዋል። ሌላኛዋ ተፈናቃይ ወይዘሮ ልዕልቲ ለ5 ዓመታት ከቤት ወጥተው በመጠለያ መኖር ምን ያክል ከባድና ዋጋ ያስከፈላቸው መሆኑን አንስተው ከእንግዲህ ይብቃን መልሱን ሲሉ ተማጽነዋል። በዚሁ መጠለያ የተገኙት አቶ ሀብቶም ገብረ ክርስቶስ በመጠለያ ለዓመታት የደረሰብን እንግልትና ስቃይ ይብቃን፣ መፍትሄ እንሻለን በማለትም ተማጽነዋል። ሁላችንም ወደ ቀያችን እንድንመለስ በፌዴራል መንግስት የሚቀርበው ተደጋጋሚ ጥሪ ተቀባይነት ማግኘት አለበት ያሉት ተፈናቃዮቹ በመጠለያ የዓመታት የስቃይ ህይወት ይብቃን፣ ወደ ቀያችን እንመለስ በማለትም ጠይቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡባቸው አጋጣሚዎች ሁሉ የትግራይ ክልል ህዝብ ሰላምና ልማት ይሻል፣ ተፈናቃዮችም ከምንም በፊት ወደ ቀያቸው መመለስ አለባቸው በማለት በተደጋጋሚ መናገራቸው ይታወሳል። መረጃው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያን ብቃትና አቅም በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አይቻለው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ቀድሞ ከነበረበት ቀይሮ ወደ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቀድሞ ህንጻ በተዛወረበት ወቅት ጠቅላይ ሚኒስትሩ መልእክታቸውን አስተላልፈዋል።
በመልእክታቸውም በአጠቃላይ ዛሬ ያየሁት ነገር ሰው የጠራ ራዕይ ካለው በከፍተኛ ዲሲፕሊን የሚሰራ ከሆነ አንድን ነገር ባየው ልክ ማሳካት እንደሚችል ነው ብለዋል። ሁሉ ነገር እየተከናወነ ያለው በኢትዮጵያውያን በመሆኑ ኢትዮጵያ የማድረግ ብቃት ያላት ሀገር እንደሆነችም አይቻለው ብለዋል። ያሉን ህንጻዎችና ስፍራዎች ይሁንን ብለን አስበን ብንሰራቸውም እጅግ ያማሩ መሆን እንደሚችሉም ተመልክቻለሁ ነው ያሉት ጠቅላይ ሚኒስትሩ። የኢትዮጵያ አርቲፊሻል ኢንተለጀንስን በተቋም ደረጃ ካስጀመርነው 5 ዓመት ገደማ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ የተቋም ግንባታ ስራው እጅግ አስደማሚ መሆኑን ተናግረዋል። ራዕይና ዲሲፕሊን ሲገናኙ ምን አይነት ነገር መፍጠር እንደሚቻል ይህ ተቋም ማሳያ መሆኑንም ጠቅሰዋል። አርቲፊሻል ኢንተለጀንስ በመስሪያ ቦታ ብቻ እንኳን ቢወሰድ ለኢትዮጵያ አይን ገላጭ አዲስ ምልከታ፣ አዲስ እይታን የሚገልጽና የሚያሳይ በጣም ለስራ የተመቸ ወጣቶች ረጅም ሰዓት ሊሰሩ የሚችልበት ተቋምና ስፍራ ሆኗል ሲሉም ገልጸዋል። የዛሬ 5 ዓመት አርቲፊሻል ኢንተለጀንስ የሚለውን ሐሳብ ስናነሳ ተቋም ይፈጠር ሲባል በእኛም ውስጥ ብዙዎች በቀላሉ የገዙት ሐሳብ አልነበረም ሲሉም አውስተዋል። ነገር ግን አርቲፊሻል ኢንተለጀንስ የሰው ልጅ የሚያስብበትን መንገድ፣ ኢማጂን የሚያደርግበትን መንገድ፣ ፖሲቢሊቲን የሚያይበት መንገድ እየቀረጸ መጥቷል ሲሉም ጠቅላይ ሚኒስትሩ አብራርተዋል። በኢኳዶር በተደረገ ምርጫ በሀገሪቱ ግዛት ውስጥ የአሜሪካ ጦር እንዳይኖር ድምጽ ተሰጠ። ኢኳዶራውያን በሀገሪቱ ውስጥ የውጭ ወታደራዊ ካምፖች ወደ ነበሩበት እንዲመለሱ መፍቀድን በመቃወም የአሜሪካን በምስራቅ ፓሲፊክ ክልል ውስጥ ኃይሏን ለማስፋት ያላትን ተስፋ አጨልመዋል። የህዝባዊ ውሳኔ ውጤት እንደ አውሮፓውያን አቆጣጠር በ2008 የሀገሪቱ ህግ አውጪ ምክር ቤት ያጸደቀውን እገዳ ለመቀልበስ ህገ መንግስቱን ለመቀየር ቅስቀሳ ሲያካሂዱ ለነበሩት ለፕሬዝዳንት ዳንኤል አኖባ ትልቅ ጉዳት ሆኗል። የተደራጁ ወንጀለኞችን ለመዋጋትና በሀገሪቱ ከቅርብ ዓመታት ወዲህ እየታየ ያለው ግፍና ብጥብጥ በመበራከት ከዓለማችን ግዙፍ የአደንዛዥ እጽ አዘዋዋሪዎች ቀዳሚ መዳረሻ ኢኳዶር ሆናለች። ዩናይትድ ስቴትስ ህዝበ ውሳኔው ወታደራዊ ሰፈር በሀገሪቱ ለመክፈት መንገድ ታገኛለት የሚል ተስፋም ነበራት። ከ16 ዓመታት በኋላ በፓሲፊክ ባህር ዳርቻ ላይ የአሜሪካ ጦር ሰፈር ለመመለስ የነበረው ጥረት ሳይሳካ ቀርቷል። ኢኳዶር ኮኬይን ባታመርትም ግዙፉ ወደቦቿ የአደንዛዥ እጽ ለሚመረትባቸው ኮሎምቢያና ፔሩ ቅርበት ያላቸው በመሆኑ ለአደንዛዥ እጽ አዘዋዋሪ ቡድኖች ተፈላጊና ትራፊ ያደርጋታል። እንደ ፕሬዝዳንት ናቦአ ገለጻ 70% የሚሆነው የዓለም ኮኬይን የሚያልፈው በኢኳዶር ነው። በኢኳዶር የፓሲፊክ የባህር ዳርቻ ላይ የሚገኘው የዩናይትድ ስቴትስ የቀድሞ የጦር ሰፈር የተዘጋው የግራ ክንፍ የቀድሞ ፕሬዝዳንት ራፋኤል ኮሎሪያ የሊዝ ውሉን ላለማደስ በመወሰናቸውና ህገ መንግስታዊ እገዳ እንዲጣል በመገፋፋት በህግ አውጪዎች ካጸደቁ በኋላ እንደነበርም ይታወሳል። ወታደሮቼን አስመልሳለሁ ስትል ዩክሬን ገለጸች። ዩክሬን በቱርክ አደራዳሪነት ኢስታንቡል ውስጥ ተደርጎ የነበረው ስምምነት እንዲተገበር ጠይቃለች። በፈረንጆቹ 2022 በኢስታንቡል የተደረሰው ስምምነት 1200 በሩሲያ የተማረኩ የዩክሬን ወታደሮች እንዲመለሱ የሚፈቅድ እንደነበር ታውቋል። ዘለንስኪ ባጋሩት የምስል መልእክት አሁን ላይ ሁሉም ድርድሮችና ስብሰባዎች ትኩረት ማድረግ ያለባቸው ወታደሮቻችን በሚመለሱበት ጉዳይ ነው ብለዋል። የፕሬዝዳንት ዘለንስኪ የደህንነት ኃላፊ ሩስቶም ኡሜሮቭ እንደገለጹት ደግሞ ከቱርክ አረብ ኤሚሬቶችና ከዩክሬን አጋሮች ጋር በመሆን ወታደሮቹን ለማስመለስ እንቅስቃሴ መጀመራቸውን ገልጸዋል። ከባለፈው ዓመት ጀምሮ ሩሲያና ዩክሬን በጦር ግንባሮች አካባቢ የሚገኙ ወታደሮችን መለዋወጣቸው የሚታወስ ሲሆን የአሁኑ ግን ከኢስታንቡሉ ስምምነት ውስጥ ያልተፈጸመ አጀንዳ በመሆኑ ኪየቭ ጥያቄ አቅርባለች ነው የተባለው። በኪየቭ አሁናዊ ጥያቄ ላይ ከወደ ሞስኮ በጉዳይ ላይ የተሰጠ አስተያየት ግን የለም። ወደ 4ኛ ዓመት እየገባ ያለው የሩሲያና ዩክሬን ጦርነት ዛሬም ቀጥሎ መዋሉ ነው የተሰማው። ሊባኖስ ለተባበሩት መንግስታት ድርጅት እስራኤልን ለመክሰስ የሚያስችል መረጃ ልታቀርብ መሆኑን አስታወቀች። እስራኤልና ሊባኖስን በሚለየው ሰማያዊ መስመር አካባቢ ላይ ቴል አቪቭ አጥር መገንባት መጀመሯ ለክሱ መነሻ ነው ተብሏል። ከፈረንጆቹ 2000 ጀምሮ በተሰመረው መስመር እስራኤል ወታደሮቿን ማስወጣቷ የሚታወስ ቢሆንም ከቅርብ ጊዜ ወዲህ በሚፈጠሩ ግጭቶች እስራኤል ጥሰት ትፈጽማለች በሚል ወቀሳ ይቀርብባታል። ከሊባኖስ ፕሬዝዳንት ጽህፈት ቤት የሚወጡ መረጃዎች እንደሚጠቁሙት እስራኤል በደቡባዊ ሊባኖስ ትልቅ የግንብ አጥር መገንባት ጀምራለች። የተባበሩት መንግስታት ድርጅት ጸጥታው ምክር ቤት ቃል አቀባይ ስቴፌን ዱጃሪክ እስራኤል 400 ስኩዌር ሜትር ከፍታ ያለው ግንብ እየገነባች ነው ሲሉ መናገራቸው ቴሌግራፍ አስነብቧል።
እስራኤልና ሊባኖስ አሁን ላይ ወደ አዲስ ውጥረት የሚገቡ ከሆነ ቀጠናው ላይ ስጋት ማንዣበቡ አይቀሬ ነው ሲሉ ፖለቲከኞች ይናገራሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ